ዲተርሚናንትስ ኦፍ ኮንሰምፕሽን ቁልፍ ማትሪክ የሚወጣበት ርዕስ ነው። እስኪ በ60 ሰከንድ ውስጥ ማን እንደሆኑ ልንገራችሁ። ኮንሰምፕሽን በጥቂት ዋና ዋና ነገሮች ላይ የተመሰረተ ወይም ዲተርማይንድ የሚሆን ነገር ነው። የመጀመሪያው ዲስፖዛብል ኢንካም ነው፣ ከታክስ በኋላ የሚቀር ገቢ። እሱ ሲጨምር ስፔንዲንግ ይጨምራል። ዌልት ወይም ሀብት ሌላኛው ነው። ሰዎች ባለሀብት እንደሆኑ ሲሰማቸው ብዙ ያወጣሉ። ሌላኛው ፕራይስ ሌቭል፣ ከፍተኛ ዋጋ የሰዎችን ፐርቼዚንግ ፓወር ወይም ደግሞ የመግዛት አቅም ይቀንሳል። ሌላኛው ደግሞ ኤክስፔክቴሽንስ፣ ሰዎች ወደፊት የአንድ ነገር ዋጋ ይጨምራል ብለው ካሰቡ አሁን ይገዛሉ። በአጠቃላይ ኢንካም ወይም ደግሞ ኢንካም ላይ ያለን ኮንፊደንስ ሲጨምር ኮንሰምፕሽን ይጨምራል። ስለዚህ ለፈተና እንዳትረሱ። ኮንሰምፕሽን የአግሪጌት ዲማንድ ትልቁ አካል ስለሆነ በኮንሰምፕሽን ላይ የሚመጣ ማንኛውም ለውጥ የአግሪጌት ዲማንድ ከርቭን ሺፍት እንደሚያደርገው ሁልጊዜም በአይምሯችሁ ላይ አስቀምጡ። እንደነዚህ ያሉ ቶፒኮች በሰፊው ተብራርተው ማግኘት ትፈልጋላችሁ? ሙሉውን በግሎብ ዶክ አካዳሚ ሚኒስትሪና ማትሪክ ጥቅሎች ያገኙ። በአፓችን የምታገኙት የቪዲዮ ትምህርቶችን፣ ማጠቃለያ ማስታወሻዎችን እና ራስ መፈተኛ ጥያቄዎችን ብቻ አይደለም። በእያንዳንዱ ዩኒት ስር የማትሪክና የሚኒስትሪ ጥያቄዎችን ከነሙሉ ማብራሪያቸውም አካተናል። ይህ ደግሞ ከጥናታችሁ እኩል ጥያቄዎቹ እንዴት እንደሚወጡ እንድታውቁ ይረዳችኋል። ባጭሩ ያለምንም ተጨማሪ ጭንቀት ለፈተና ዝግጁ እየሆናችሁ ነው ማለት ነው። አሁኑኑ የግሎብ ዶክ አካዳሚ አፕሊኬሽናችንን ዳውንሎድ አድርጉና ብቃታችሁን አሳድጉ።